ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ እዚሁ ኮምቦልቻ የሚቀመጥ ሀገሯ እንኳን ገነቴ ነው ግን እቃው የሚቀመጠው እዚሁ ኮምቦልቻ ነው። እኔ ማስቀምጥላት አስቀምጭ ቤት ተከራይተሽ ብላኛለች። እንደዛ አርጌ ነው ማስቀምጥላት። እንግዲህ ሀባይብ በቅርቡ ነው የምትመጣው ልጅቷ የምትኖረው እዚሁ ኮምቦልቻ ስለሆነ ሐሳቧ ገነቴ መሄድ የለበትም እዚሁ ይጠብቀኝ አስቀምጭልኝ ተከራይተሽ ብላኛለችና እንደዛ አርጌ ነው ማስቀምጥላት። ይሄ ሁሉ የቤት እቃ አረቢያ መጅልስ አለ ከዚህ ውጭ መፈረሻ አልባሳት ምንም የቀረ ነገር የለም። 458275 ብር ነው የፈጀው ማለት ነው። 458275 ብር 1000 ብሩ የትራንስፖርት ነው። እቃ እንደዚህ ማስጫኛው እነዚህን ሳመጣ ከዚህ ያልኩበት 1000 ብር ጨርሶብኛል። እንግዲህ ይሄን የመሰለው ውብ የቤት እቃ ነው ማሳያችሁ። እያንዳንዱን ዋጋውን እነግራችኋለሁ። ላይክ ሼር ማድረጋችሁን አትርሱ። ሼር ያረጋችሁ ዩቲዩብ ቻናላችሁም ሰብስክራይብ ባይኖርም ዝም ብሎ ሼር ማድረግ ስለሚቻል አበረታቱኝ እላችኋለሁ። በጣም ነው የሚያደክመው፣ በጣም ተለፍቶበታል ይሄን መደርደሩ ራሱ እና ወደ ዋጋዎቹ ምርላችሁ። እዚህ ጋር ክብ ረከቦት በወርቃማ ቆንጅዬ 2200 ብርና እዚህ ጋር ደግሞ አንድ ደርዘን ሲኒ 3200 ብር አላት። እንደዚህ ሆኖ ኮምፕሊት ማች አርጌ ነው የገዛሁላት። ይሄ የራሱ አክሰሰሪ ነው ማለት ነው። እነዚህ ያው ካሉ አይቆጠሩም በነገራችን ላይ ፌርሜሎና ማጨሻው ምችም አትቆጠርም ዝም ብላናት እንደው ብቻ ግን አለው ነው እና ይሄንን ሲኒ 3200 ብር ረከቦቷ የብቻ 2200 ብር። ረከቦቷ ግን ብድግ ለማድረግ በጣም ነው የምታምረው። እኔ ተመቸኛለች። ቆንጅዬ ረከቦት ማለት ነው። ሱቃ የእናቷ ነው፣ ግማሹ ቃ የሷ ነው። እዚህ ጋር ለእናቷ ደግሞ ድምቅ ያለ በጣም የሚያምር የጅማ ረከቦት 1800 ብር እና ይሄንን ሲኒ ደግሞ በቀዩ 500 ብር። ይሄ የራሱ ፌርሜሎ ጀበና ማስቀመጫ አለው ማለት ነው። እዚህ ጋር እንደምታዩት 1 2 ወደዚህ 2 3 አይነት ጆክ አለ። እዚህ ጋር አክለሪክ እና ቲማቲም ጆክ ነው። እዚህ ጋር ይሄ የዚህ ካርቶን ነው። ይሄኛው የዚህ ነው። አያችሁት? ይሄ የዚህኛው ነው። ይሄ 2800 አክለሪክ ነው። አይሰበርም። ቆንጆ እቃ ነው። አይሰበርም ስላችሁ ዘላለም ሳይሆን ያው እንደዚህ ግፍ ይችላል። በጣም ነው የሚያምረው። የምር በደስታ ተጠቀሙበታላችሁ ይሄንን ማለት ነው። እኔ እየተጠቀምኩበት ስለሆነ ማለት ነው። ከኔም ወደ እቃ መራጭ እነዚህ 6 ኩባያዎች ከአንድ ጆክ ጋር 2800 ብር። ይሄኛው እንደዚህ ሆኖ ይሄንን ግን በአጋጣሚ ነው ያገኘሁት፣ ጠፍቷል። አንድ ቦታ ላይ በአጋጣሚ ነው እንዲሁ ስዞር ያገኘሁት ማለት ነው። ሌላ እቃ ስፈልግ ያው ከእቃ ቤት ፈንጠር ብለው እቃ ቤት የከፈቱ ሰዎች ጋር ነው ያገኘሁት። ይሄኛውም 2800 ብር ዋጋው ማለት ነው። ካርቶኑ ይሄ ነው። ቲማቲም ጆክ አለ። ቲማቲም ጆክ ማለት ይሄ ነው። ያምራል። ይሄም በጣም ቆንጆ ነው። በዘመኑ ራሱ ተመራጭ ጆክ ነበረ። ማሻአላ ገና ሳውዲኒ ሳልሄድ ማለት ነው የዛሬ 10 ምናምን አመት በ2002 2003 አካባቢና ይሄ 4 ኩባያዎች ነው ያለው። በጣም ነው የሚያምረው። ይሄ 490 ብር ሆኗል ማለት ነው። 490 ብር። እዚህ ጋር 14000 ብር የተገዛ ሴራሚክ ብረት ድስት ነው። ሳይዙ ከፍ ያለ ነው። ዋጋው 14000 ብር። ካርቶኑ ይሄ ነው። በጣም ቆንጆ አያችሁት? ማሻአላ ተባረከ ረህማን። በጣም የሚያምር ቆንጆ እቃ ነው። ደግሞ ተመራጭ የሚያደርገው ሳይዙ ትልቅነቱ ሳይሆን ይሄ እሳት የማይበላው ነው። ብጥዱት አሁን ይሄ ለእንጨት ብጥዱት እሳት የማይበላው ነው። ግን ለእንጨት አይሆንም እንትኑ ኖርማሊ ግን ከሰላውንኛ ስንጠቀም እሳቱ ወደዚህ የሚወጣ ከሆነ ይሄ መቃጠል እንትን አለው። መጥበሻ ራሱ አሁን ጥዳችሁት የሆነ እዚህ ጋር የሚቃጠልበት ጊዜ አለ። ይሄ ግን ብረት ነው ሙሉ ለሙሉ ማለት ነው። ይሄ ትልቁ ነው። በጣም ቆንጆ ነው። 2 ዶሮ ይሰራል ይሄ ማለት ነው። 2 ዶሮ
ሶስት ዶሮ ከሚባለው ሴኔጋል ጋር እኩል ነው የሚሆነው። ይሄ ሁለተኛው ነው ቆንጆ ብረት ድስት ነው። ከዛ ይሄኛው ሶስተኛ ነው መጥበሻው ማለት ነው። ከድስቶቹ ግን ይሄ ሶስተኛ ነው። አያችሁት? ወርጓዳ ነው፣ ትልቅ ነው፣ ትንሽ እንዳይመስላችሁ። ይሄ ሶስተኛው፣ አራተኛ ይቺ። ይሄ ራሱ ቆንጆ ነው። አያችሁት? ትልቀቱ ማለት ነው። እና ይሄ መጥበሻው ጋር 5 ሴሪ ነው። ዋጋው 14000 ብር። እዚህ ጋር ኮምቴል ምርት ማለት ነው የቱርክ ምርት ነው። 45 ሊትር ነው ሊትሩ ማለት ነው። ይሄንን ከታች ፍሩን ከላይ ስቶቭ ሆነ ሚኒ ኦቭን ነው የሚባለው። ሚኒ ማለት ትንሿ ማለት ነው። ይሄንን 13000 ብር ነው የገዛሁላት። ፓትራ ክቡ አንድ አለው። እንዲሁም ደግሞ ፓትራ 4 ማዕዘን አለው። ሌላ ደግሞ ምንድነው የሚባለው ይሄ ምንድነው ለእኔ የወደድኩለት ለዚህ ከተሰራ ድጃጅ መሽዊ ስንሰራ አከሰል ላይ አርገን መስሪያ አለው ይሄ ማለት ነው። ድጃጅ መስራት ብትፈልጉ እዚህ ጋር ቁጭ አርጋችሁ አያችሁት? ይሄ የራሱ አለው። ሌላው ከባብ ለመስሪያ 5 እንትን አለው ማለት ነው። አያችሁት? እስከዚህ ይሄ 5 ፍሬ አለው ለከባብ ማለት ነው። እዚህ ውስጥ እየሰካን የምንሰራበት በጣም ቆንጆ ቃናት ኮምቴል ነው። ሊትሩ 45 ሊትር ነው። በነገራችን ላይ ግን በግድ ነው ያገኘኋት ካፍ ያለ ሳይዝ አጥቼ። ይሄንን ይመስላል ማለት ነው። ክዳኑ መስታወት ነው እንደምታዩት። ማሻአላ የሆነ እቃ ይሄ የራሱ እዚህ ውስጥ የሚሸበከው ይሄ ራሱ አለው። ይሄኛው ትርፍ ነው ከላይ ያለው ማለት ነው። አባይብ ይሄ እንትን ነው የላይኛው የኦቭኑ ነው። 1 ቁጥር ትንሿ ናት፣ 2 ቁጥር ደግሞ ይሄ ትልቁ ነው። እንደዚህ ስታበሩት ማለት ነው። ይሄኛው ኃይል መስጫ ነው። እዚህ ጋር ደግሞ ከላይና ከታች ማብሪያው ነው። ይሄኛው አንድ ብቻ ነው የምትጠቀሙት፣ አንዱን ነው። ግን ላይኛው ሲሆን ይሄ ታችኛው ሲሆን ይሄንን ላይኛው ሲሆን ይሄንን እንደዚህ ታዞራላችሁ። ይሄ ታችኛው ነው፣ እንደዚህ ላይኛው ነው። ከዛ ሁለቱንም ደግሞ ከፈለጋችሁ ወደዚህ ታዞሩታላችሁ ማለት ነው። እና እንደዚህ አርጋችሁ ይሄንን ሁሉንም ባንድ የያዘ ገላግሊ ነው። ይሄ ተመችቶኛል እኔ 13000 ብሩ ቆንጆ እቃ ነው። እዚህ ጋር የቁርጥ ሰሃን በ4 ማዕዘኑ 1 ደርዘን አላት። በጣም ቆንጆ ኳሊቲ የሆነ 4 ማዕዘን የቁርጥ ሰሃን 1 ደርዘን 1800 ብር። አንዱ በ150 ብር ሂሳብ ነው። እዚህ ጋር 1 ደርዘን ባለ 120 ብር የቁርጥ ሰሃን ደርዘኑ 1440 ብር ነው። የቆሎ ሰሃን እዚህ ጋር አለች ቆንጆዬ የቆሎ ሰሃን 1 ፍሬ 50 ብር ነው። 6 ፍሬ ነው ያዘዘችኝ። እዚህ ጋር ደግሞ እንደምታዩት ፓርቲሽን አለ። ፓርቲሽን 1400 ብር ነው። ሁሉም ይቀራረባል እቃዋ። እዚህ ጋር የሾርባ ሰሃኖች አሉ 6 ፍሬ ናቸው። አንዷ 70 ብር ናት። 6ቱ 420 ብር። ሰርቪስ አለ የማይካ ሰርቪስ 700 ብር። ያ እንግዲህ ሁሉም ተመሳሳይ ነው ብያቸዋለሁ። በጣም የሚቀራረብ ይሄ ራሱ ነው። አሁን ይሄን ቡኒ ነገር ስላለው ይሄን ቡኒ ስላለው ሁሉም ይቀራረባሉ። ከዛ ሀባይብ እዚህ ጋር የሾርባ ማግ 6 ፍሬ አላት። ቆንጆ የሾርባ ማግ ነው እንደምታዩት 1000 ብር ነው። ግማሽ ደርዘን ማለት ነው። ይሄ ቆንጆ የሾርባ ማግ ግማሽ ደርዘን። 10 የኒኬል ኩባያ ነው ያዘዘችኝ። 10ሩ 95 ብር 950 ብር ነው። የቁርጥ ሰሃን የሳንቲሟን 1 ደርዘን አዛኛለች 25 ቁጥር በኳሊቲው አንዷ ፍሬ በ160 ብር ሂሳብ ናት። ከዛ ሻይ ብርጭቆ ግማሽ ደርዘን በሌላ ግማሽ ደርዘን በሌላ ነው ያለችኝ። እነዚህን 1 ደርዘን 950 ብር ገዝቼላታለሁ። እና ያው በእንትን አውጥቻ ሳይታችኋለሁ። ግሎባል ቆንጆዬ ግሎባል ናት። ይችን 5000 ብር ገዝቼላታለሁ ማለት ነው። በጣም ነው የምታምረው። ውሃ ኮምፕሌት የቱርክ ነው ይሄ 2900 ብር። እዚህ ጋር ደግሞ የምታምር የውሃ ኮምፕሌት 2600 ብር። ዋንጫ ነው እንትኑ በጣም ነው የሚያምረው 2600 ብር ይሄንን። ከዛ የጁስ መፍጫ ነው። የጁስ መፍጫ ሳች የዱባዩ
ይሄንን 5000 ብር ነው የገዛሁላት ሁሉም እቃዋ ኳሊቲ እና ጥርት ያለ ነው እዚህ ጋር ሳች ታች ስቶቭ ነው ታች ስቶቭ ውድ ነው ምናምን ብላችኋል እቃው ግን ኳሊቲ ነው ማሻአላ ውሃ ቢፈስበት ወተት ቢፈስበት ምናምን የሚጠረግ ነገር ነው የሚበላሽ አይደለም የፒዛ መጋገሪያ ይሄንን 5500 ብር ገዝቼላታለሁ ከዛ ሀባይቢ እዚህ ጋር 315 ሞዴል ኦርቢት ፋን ሲስተም ያለው ይሄንን የገዛውላት 56000 ብር ነው ግን ይሄ ከተገዛ አንድ 3 ሳምንት አካባቢ ሆኖታል መጅልሱ ስላላለቀላት ነው እንዳልኳችሁ የፍራሽ ልብሱ ራሱ 3 ሳምንት አልፎታል እዚህ ጋር ሲልቨር ከለር በጣም የሚያምር ማጠቢያ ማሽን አላት ይሄኛው 47000 ብር ነው የተገዛው አሁን ላይ 48000 ብር ነው ይሄንን እንደከፈልኩኝ ነው የጨመረው ማለት ነው ይሄ ቆንጆ ማሽን ነው አያችሁት በነገራችን ላይ አሁን ላይ አስፈላጊ ሆኗል ሀገራችንም ማብራቱም ምን አይልም ማሻአላህ ነው አስፈላጊ ሆኗል ስላችሁ በቤት መዋል ካልቻላችሁ ስራ ካላችሁ ስራችሁን ያቃለልላችኋል ማለት ነው ሌላው ይሄ እሱ ካርቶን ነው 16 ኪሎ ነው ቶታሉ የሞተር የምናምን ተብሎ ተደምሮ ኪሎ 16 ነው ይሄ ማለት ነው ሌላው እዚህ ጋር ደግሞ ኤሌክትሪክ ምጣድ አላት ኤሌክትሪክ ምጣድ ማን ነው 9000 ብር ነው 9000 የሆነው እስከና ብሬከሩ ነው ብሬከሩ 500 ብር ሲሆን ምጣዱ ብቻውን እስከነ እንትኑ እስከነ ኮሜዲ ነው 8500 ብር ነው አጠቃላይ 9000 ብር እዚህ ጋር ማገዶ ቆጣቢ አላት 3800 ብር ነው ይሄ የተገዛው ማገዶ ቆጣቢ ማለት ነው 3800 ብር እዚህ ጋር ደግሞ ሶስት የውዱ ብሪቆች አሉ አንዷ በ85 ብር ሂሳብ 3 ገዝቼላታለሁ ማለት ነው ሌላው እዚህ ጋር ደግሞ ሴኔጋል ብረት ድስት 3 ዶሮ 2200 አንድ ዶሮ የሚባለው ግን ለምስር ምናምን ነው የሚሆነው 1250 እቺኛዋ ደግሞ 950 ብር ሌላው እዚህ ጋር መጥበሻ አላት 1300 እና 900 ብር 2200 ብር ጭልፋዎች አሉ እዚህ ጋር ጭልፋ ሁሉም 200 ብር ነው ይሄ 800 ብር ሌላው 200 ብር ሀገረኛ ቢላዋ አንድ የሽንኩርት አጠፍ ያለች ናት እቺ አንዱ ደግሞ ለስጋ የሚሆን 400 ብር የሾርባ ማንኪያ ደርዘን 300 ብር የሻይ ማንኪያ ደርዘን 300 ብር የሻይ ማንኪያ 100 ብር ይሄኛው የሾርባ ማንኪያ ነው እንግዲህ ሀባይ ሶላር ባለ 4 አምፖል አላት 7000 ብር ነው ይሄ ሱፍራ 1 ሜትር በ1 ሜትር የሳር ሱፍራ ይሄንን 1700 ብር ነው አንድ ካሬ ወይም 1 ሜትር ማለት ነው እዚህ ጋር የምግብ ሱፍራ 1 ሜትር ሎሚ ማነው ሲልቨር በወርቃማ ነው ይሄንን 250 ብር ነው እና ሎሚ በነጭ ደግሞ የቡና ሱፍራ 1000 ብር ይሄንን አሰርችላታለሁ በጣም ነው የሚያምረው ሌሎቹን ደግሞ ላሳያችሁ አልባሳት አላት አረቢያ መጅልስ አላት አስቤዛ አላት ምንም የሌላት ነገር የለም ሁሉንም በጽናት እንግዲህ እንድታዩ ጋብዛችኋለሁ ማለት ነው ወደ ሀባይ በዚህ ጋር ለእናቷ ደግሞ ወደ መጨረሻ ስመጣላችሁ ቆንጆ መፈረሻ አላት ማለት ነው ትናንትና ሲልቨር ከለር ይሁነው ለዛ መጅልስ ብላችሁ ነበር ሲልቨር ከለር ምንም ነው የማይሆነው ምንም አይገናኝም ሲልቨርና ውሃ ሰማያዊ በወርቃማ ነው ያ ሲልቨር ከለር በምንም አልገናኝልሽ ብሎኝ ነው ይሄ ለዚች ልጅ የገዛሁትን ሞክሬው ነበር ግን አያምርም ሶስቱንም ምንጣፍ ይዤ ነበር በነገራችን ላይ ይሄንን ለዚህ ማች አድርጌ ማለት ነው ማች ማድረግ ነው አልহামዱሊላህ ብዙም ማለት ታማም ያው ማጋነን እንትን እንዳይመስላችሁ ማች ለማድረግ ወላሂ ምንም እንትን አልልም ወደ ኋላ አልልም ካለ ከሌለበት ሁላ ፈልጌ ነው ማች ማድረገው ግን አላገኘሁኝም ያንን ማች የሚያደርግ ውሃ ሰማያዊ በቡኒ ነው ቡኒ እልቅ በእንትን በሚቆረጠው ሆኖ ቢሆን ኖሮ በሚቆረጠው በደንብ ማች የሚያደርገው አግኝቼ ነበር የሚቆረጠው ደግሞ ብሩን አልችለውም ይቅርብኝ ስላለች ነው ማለት ነው እና ሀባይብ ይሄንን የመሰለ ቆንጆ መፈረሻ ለእናቷ ነው ይሄ 12 የትራስ ልብስ 4 የፍራሽ ልብስ 4 ተኪያ 4 ቤቢ ነው እንግዲህ የተሰራላት እንደምታዩት ይሄ ከተሰራ ግን
3 ሳምንት በላይ ሆኖታል ጨርቁ አሁን ላይ የለም ከአንድ 3 ሳምንት በላይ ሆኖታል ይሄንን ያሰራሁት አንድ ትራስ ልብስ ዋጋ 450 ብር አንድ ቤቢ 280 አንድ ተካያ እስከነ ልብሱ እስከነ ቦንዲዱ 1250 ብር የአንድ ፍራሽ ልብስ ዋጋ 1515 ብር ነው ማለት ነው እዚህ ጋር ፍራሽ ስላላረኩበት ነው እንደምታዩት በጣም ነው የሚያምረው ማሻአላ ከዚህ በፊትም ሰርቼው አይታችሁታል ምንጣፉ ጋር በደንብ ማች ነው ምንጣፉ እንደምታዩት ሲልቨር ከለር ነው ይሄ ሲልቨር ነው እዚህ ጋር ያለው አበባዎቹ ማለት ነው ሌላው ነጭም አለው ብሉ ብላክም አለው ይሄ እንደምታዩት ይሄ ብሉ ብላክ ነው ብሉ ብላኩ ከዚህ ብሉ ብላክ ጋር አንድ ነው ማለት ነው ይሄ ምንጣፉ ለብዙ አይነት ነገር ያላብሳል ለብሉ ብላክም ለሲልቨርም ቀይ ራሱ ብታሰሩ ለቀዩ ይሆናል ቢስሚላ ማብራቱ ልማለ የኢትዮጵያ ማብራት ነገር ልማለ አሁን በስልኩ ላይ ነው እኔ ማሳያችሁ እና ይሄንን የመሰለ መፈረሻ ይሄ የእናቷ ነው እንደነገርኳችሁ ማብራት ግን የለም ሄዳውን እዚህ ጋር ደግሞ 12 ትራስ እና 4 ፍራሽ ገዝቻለሁ 12 ትራስ 3600 ብር ሲሆን 4 ፍራሽ 8400 ብር ነው የአንድ ፍራሽ ዋጋ 2100 ብር ነው እነዚህ 3300 ብር ናቸው ቤቢዎቹ ለብሰዋል ቤቢ እንትኖቹ ማለት ነው እዚህ ውስጥ ናቸው ቤቢዎቹ 80 ብር ናቸው ማለት ነው እዚህ ውስጥ ናቸው ይሄ ተለብሶ ነው አራቱንም ቤቢ ስላለበስኩት ቤቢዎቹን ስላላወጣኋቸው ነው ቪዲዮ እንዳይረዝምባችሁ በሚል ማለት ነው እና ያንን ይመስላል ሀባ መፈረሻው የእናቷ መፈረሻ ከወደዳችሁት ላይክ ያደረጋችሁ ሰብስክራይብም ደግሞ ይደግልኝ ሰብስክራይብ አርጉ ሼር ማድረግ ይቻላል ሼር አርጉ ሰብስክራይብ ባይኖራችሁም ራሱ ሼር ማድረግ ተችሏል ኮሚኒቲ ላይ እናንተ ሼር ካረጋችሁልኝ ዩቲዩብ ደግሞ የራሱ ሼር የሚያደርግልኝ ነገር ይኖራል ሼር አድርጉላችኋለሁ ውዶችዬ ቱና እሱን አንስቼ ከዛ ወደ ሴቶቹ ገባለ ማለት ነው እዚህ ጋር ጃኬት አለ ቆንጆ ጃኬቶች ሁለት ጃኬት 4000 ብር ነው ውስጡ ፈሪ ሆነ ቆንጆ ጃኬት ነው ይሄ እንደምታዩት ዋጋ 2000 ብር በጣም ነው የሚያምረው አንድ ይሄንን ሌላ ደግሞ ይሄንን ሁለት ቆንጆ ጃኬቶች 4000 ብር ከዛ 5 የጨርቅ ሱሪ ከነሸሚዙ ነው ያዘዘችኝ 5 የጨርቅ ሱሪ 2000 ብር ነው 5 ሸሚዝ ደግሞ 2500 ብር ነው ይሄ 5500 ብር ነው እዚህ ጋር እንደምታዩት 1 2 3 4 5 የጨርቅ ሱሪዎቹም እዚህ ጋር የሚያማምሩ ከለሮች ናቸው 5 ናቸው 1 2 3 4 5 ሁለቱ አንድ አይነት ከለር ነው ከለር አጥቼ እንደዚህ የሚያማምሩ የጨርቅ ሱሪዎች ማለት ነው ይሄ የወንዶቹ አልባሳት ነው ማለት ነው ሱፍ አለ ይሄኛው ብቻውን 3 ሜትር ተኩል ነው ይሄ 3 ሜትር ተኩል ነው 1 ሜትር ሱፍ በ650 ብር ሂሳብ ነው ሜድ ኢን ኢንዲያ ነው ቆንጆ ሱፍ ነው ማለት ነው ይሄ እዚህ ጋር ደግሞ 4 ሱፎች አሉ ሁለቱ ከለር ይሄና ይሄ ይቀራረባል አንድ አይነት አይደለም ይሄ ባለ 3 ሜትር ተኩልና ይሄ ከአንድ ጣቃ ነው የተቆረጠው ይቀራረባል እንጂ በነገራችን ላይ አንድ አይነት አይደለም እነዚህ 3 ሜትር ናቸው 2 3 4 አራቱ አይነት 3 ሜትር ነው 4 ሲባዛ በ3 ሜትር 12 ሜትር ነው ይሄ ማለት ነው ጣቃ ነው እዚህ ጋር ጥምጣም አምስቱ እንዴት አሸገ ነው የገዛሁት በ400 ብር ሂሳብ 1 2 3 4 5 በጣም የሚያማምሩ ጥምጣሞች ናቸው ዋጋው 400 ብር ነው አምስቱ 2000 ብር ማለት ነው እንደዚህ ሆኖ ሹራብ አለ ሹራብ የእናቶች ሹራብ ነው ሁለት ሹራብ ነው ያዘዘችኝ 800 ብር 1600 ብር ሁለት ሹራብ ማለት ነው ሁለት ከለር ነው ከዛ የእናቶች ጣቃ 2 ሜትር ከሩብ 2 ሜትር ከሩብ ነው ሁሉም 5 አይነት ሁለቱ አንድ አይነት ነው 5 ጣቃ ገዝቻለሁ ማለት ነው 5 ጣቃ
በ2 ሜትር ከሩብ አባዙት ማለት ነው። የአንድ ሜትር ጨርቅ ዋጋ 250 ብር ነው ማለት ነው። ይሄንን 5 ሲባዛ በ2 ሜትር ከሩብ ሰውት እዚህ ጋር ለአባታ ጫማ 1000 ብር ይሄንን መካከለኛ ዋጋ ነው ያለችኝ 1000 ብር። ለእናቷ ደግሞ ለእናት የሚሆን 2 ሽፍን ጫማ 800 ብር 1600 ብር። ቆንጆ ሸራ ጫማ ማለት ነው። ቆንጆ ናቸው ቅልል ያሉ እነዚህን ገዝቻለሁ። እዚህ ጋር ሻርፖች አሉ። ያው ሽፎኑን መጀመሪያ ላሳያችሁና ሽፎኖቻቸውም አሉ የፈለገችውን እያነሳች ወደ ሀባይ እዚህ ጋር 2 ሻርፖች ባለ 1300 ብር ነው ያዘዘችኝ 1300 ሁለቱን 2600 ብር ገዝቼላታለሁ። ሁለቱም አንድ አይነት ናቸው ግን አበባቸው ይለያያል። ያኔ አበባው ላይ እዚህ ጋር ቡኒ ጠቆር ያለ ቡኒ አለው በጣም ነው የሚያምረው። ይሄንን 1300 ብር ሁለቱን 2600 ብር። ሌሎቹ ባለ 900 ብር ናቸው 8 ሻርፕ እዚህ ጋር አንድ ይሄ በጣም ቆንጆ ናቸው። ሁለተኛ ይሄ አንዳንዶቹ ከለራቸው ዲዛይናቸው አንድ አይነት ሆኖ ከለራቸው የተለያየ እነዚህ ቆሎ ነው የሚመሳሰሉት። ቆሎ ነው የሚመሳሰሉት ስላችሁ የሚያምር ነገር ሲኖር በእኛ አካባቢ እንደዛ ስለሚባል ነው። ቡኒ እነዚህ ሶስቱ አንድ ሴሪ ናቸው። እንደውም ሰማያዊ ያላት እና እቺ በጣም ነው የሚያማምሩት ጽድት ያሉ ናቸው። ባለ 800 ብርም አላሁን ላይ የሆነ ድክም ያለ ነገር ጠርዙ በጣም ሰፋፊ የሆነ ክብድ ያለ ሲለበስ የማይመች ነው እንጂ አያቻቸው የሚያማምሩ ሻርፖች ማለት ነው። እኔ የፈታኋቸው እናንተን ለማሳየት ነው። ከዛ አጣጥፌ አስገባዋለሁ ማለት ነው እዚህ ውስጥ በጣም ነው የሚያማምሩት። እነዚህ 8 ሻርፕ በ900 ብር አባዙት ማለት ነው 1300 ብር። እዚህ ጋር ደግሞ ሽፎኖች አሉ ባለ 2800 ብር 5 ሽፎን እና ባለ 1300 ደግሞ 4 ሽፎን ነው ያዘዘችኝ። እነዚህ 2800 አያችሁት ማሻአላ 1 2 3 በጣም ነው የሚያማምሩት። ዲዛይናቸው ራሱ በጣም ነው የሚያማምረው። 3 4 5 አያችኋቸው ማሻአላ በጤና የሚለብሱት ያድርጋቸው። 5 ሽፎን ባለ 2800 ብር ከዛ ባለ 1300 ደግሞ ጽድት ብሎ የተሰሩ ዋቸው 1 2 እቺም በጣም ነው የምታምረው ለየት ያለች ናት። እንደውም ወጣ ያለች ናት። 2 3 እቺም በጣም ነው የምታምረው እንደምታዩት ማች ላርግ ካለች ከያንዳንዱ ሻርፕ ማች የሚያደርገው ይኖራል እዚህ ውስጥ ማለት ነው። እቺ አራተኛ እነዚህን መሳሰላሉ ልብሶቿ። 2 ብርድ ልብሶች አሉ 4.5 ትሩላም ዋጋ 2800 ማነው 3800 ብር ነው ያንዱ ለመፍታት ያው እንግዲህ ጊዜ ሊያቃጥልብኝ ነው። እዚህ ጋር ሙልጭ ትናንሾቹ ብርድ ልብሶች በጣም ቆንጆ የሚያማምሩ እነዚህን 1700 3 ነው የገዛሁላት። 3ቱም የሚያማምሩ ናቸው። አያቻቸው ማሻአላ 2 ግን አበባቸው ይለያያል። ይሄኛው በቀይ ነው። በጣም የሚያማምሩት ጽድት ያሉ ቆንጆዬ ብርድ ልብሶች ማለት ነው። እዚህ ጋር ልብሶቹ ጋር ስቀርጽ ረሳሁትኝና ይሄ ሺቲዎች ማለት ነው 7 ሺቲ ነው ያዘዘችኝ። 1 በጣም ነው የሚያማምሩት። ከዛ 2 አያችኋት እንዴት እንደምታምር ከየሁሉም ከለር ነው ያረኩላት።
3 ከዛ አራተኛ እቺ 4 5 በጣም ነው የሚያማምሩት ማሻአላ 5 6 ይሄ 7 ሺቲ ገዝቼላታለሁ ማለት ነው። በጣም ነው የሚያማምሩት ማሻአላ። ይሄን የመሰለ አረቢያ መጅሊስ አላት። አረቢያ መጅሊሷ ደግሞ በሁለት አይነት ከለር የተቀላቀለ ነው። እዚህ ጋር እንደምታዩት ማሻአላ ይሄን ከለር ተቀላቅሎበታል። ለምን ይሄኛው ቤጅ ከለር ስለሆነ በደንብ ነው የሚያምረው ሲቀላቀል ማለት ነው። ባለ 30 ቲክነስ 7 ሜትር ለማንኛውም ላልተለካ ቤትም የሚሆን ለማንኛውም ቤት የሚሆን ብላ ነው ያዘዘችው እና ሁለት ቤቢዎቹ ክብ እዛ ጋር እንደምታዩት ያቺኛዋ ቤቢ ያለች እዚህ ጋር ደግሞ ቺኛዋ አለች። ከጀርባ ሌላ እንደዚህ ማለት ነው። ከጀርባው እንደዚህ ከዚህ እንደዚህ አርጋ ነው የሰራችላት ቤቢዋ ማለት ነው። 30 ቲክነስ በ11500 ብር ነው። ካሬ 80500 ብር ይመጣል ማለት ነው። 7 ሜትር አጠቃላይ 86000 ብር ነው የፈጀው ማለት ነው። እስከ ቴብሉም ሁለት በዚህ ከለር እና ሁለት በዚህ በራሱ ጨርቅ ከለር ነው የተሰራው። እንትኑ ዋናው ደግሞ ጠረጴዛ እንደዚህ ማለት ነው። አያችሁት እንዴት እንደሚያምር ማሻአላ ተባረከ ረህማን ሆኖ ነው የተሰራው። ወይም እንደዚህ ላሳያችሁ ይሄ ሲቀላቀል ማለት ነው። አያችሁት እንደዚህ አድርጋ ነው የሰራችላት። ቴብሉም 5500 ብር ነው። ቴብሉ ስንት መሰላችሁ? 5 ፍሬ ነው የሚሆነው ማለት ነው። መሃል ላይ ያለው ጋር 4 አጫዋች እንደዚህ ሰው ሲመጣባችሁ በየፊት ለፊታቸው እንደዚህ ቁጭ የምታደርጉት ማለት ነው። እንደዚህ አያችሁት ማሻአላ የሆነ አረቢያ መጅሊስ ነው የተሰራላት። 30 ቲክነስ ባለ ዋጋ በ11500 ብር ሂሳብ ማለት ነው። እና ይሄንን ይመስላል አረቢያ መጅሊሷ ከሙሉ ቤት እቃዋ ጋራ ይሄድላታል አንድ ላይ ማለት ነው። አያችሁት እንዴት እንደሚያምር። ያው ይሄንን ለሶስተኛ ጊዜ ሳሰራው ነው። በጣም ነው የሚያምረው። ጨርቁ ተፈልጎ ራሱ ጠፍቷል። በዛ ላይ ደግሞ ጨርቁ በጣም ቆንጆ ነው፣ ወፍራም ነው። ይሄ የሚነጭ አይነት አይደለም የዚህ ጨርቅ ማለት ነው። እኔ የወደድኩበት ውፍረቱና ጥንካሬው። ከዛ ቆሻሻም ይችላል እንደምታዩት። ቤት ደግሞ ፍክት ነው የሚያደርገው። ጓደኛዬ እንዴት እንደወደደችው እኔ አሰርችላት የሄደው ማለት ነው። እና ይሄን ይመስላል አረቢያ መጅሊሷ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። አባይ ወደ መጨረሻው ስመጣላችሁ እዚህ ጋር ሽሮና በርበሬ የተዘጋጀ አስቤዛዎች አሉ። በጣም ቆንጆ ሆኖ የተዘጋጀ በርበሬና ሽሮ 17 ኪሎ በርበሬ ነው የገዛሁት። በርበሬ 17 ኪሎ 10200 ብር ነው እንደምታዩት በ600 ሂሳብ ማለት ነው። እንደገና ደግሞ 15 ኪሎ በርበሬ ቅመም 2 ኪሎ ለሽሮ ስለተጨመረ ማለት ነው 2 ኪሎ ከምናምን ነው። በአጠቃላይ የ15 ኪሎ በርበሬ ቅመም 3400 ብር ገዝቻለሁ። እንደገና 15 ኪሎ ባቄላ፣ 5 አተር፣ ሽምብራ፣ 5 ጓያ፣ 5 አጠቃላይ 30 ኪሎ ሽሮ ነው 5600 ብር ነው የፈጀው። እዚህ ጋር እንደምታዩት ዝርዝሩ ባቄላ 15 ሲባዛ በ180፣ አተር 5 ሲባዛ በ230፣ ጓያ 5 ሲባዛ በ180፣ ሽምብራም በ180 ሂሳብ ነው። ይሄንን ይመስላል ማለት ነው። የሽሮ ቅመም የ30 ኪሎ ሽሮ ቅመም 4760 ብር ነው። ማዘጋጃ 3525 ብር ከፍያለሁ ማለት ነው። እንደዚህ ሆኖ ተዘጋጅቶላታል። ማሻአላ አያችሁት። ይፍታህ ነፍስ ማሻአላ በጤና የምትጠቀምበት ያድርጋት። እዚህ ጋር ኡመር ዘይት አንድ ካርቶን አለ 6600 ብር ነው። ቡና 5 ኪሎ ቆንጆ ቡና አላት 5000 ብር ኪሎ በ1000 ብር ነው። አተር ክክ 5 ኪሎ በ230 ብር 5 ኪሎ ድፍን ምስር ኪሎ በ260 ብር። እዚህ ጋር ሱካር 10 ኪሎ በ150 ብር ነው። እዚህ ጋር 10 ሰሃን ኑግ 10 ሰሃን ነው የገዛው። ቆንጆ ኑግ ነው እንደምታዩት
ሳህን በ300 ብር ሂሳብ ነው ለእናቷ ጨጓራዋን ስለሚያማት ኑግ ያስፈልጋታል ብላኛለች እዚህ ጋር ደግሞ ተልባ ቆንጅዬ ተልባ ሳህን በ400 ብር ነው 5 ሳህን 2000 ብር ገዝቻለሁ ይሄኛው 3000 ብር ነው ማለት ነው እንግዲህ ሀባይብ ይሄንን ይመስላል ስንት ሰዓት እንደፈጀብኝ እኔ ነኝ የማቀው ቪዲዮ መቀረጽ እቃው መረተቡ ምኑ ገና አሁን እቃው መረተብ አለበት እንደምታዩት ነው ማለት ነው ከወደዳችሁት ላይክ ሼር አድርጉ ሰላም ሁኑልኝ